ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በየላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ አነጋጋሪ የሆነ ርዕሰ ጉዳይ ይዘንላችሁ የመጣ ነው። ምንም እንኳን በርካቶች እንግዲህ ይህንን ነገር አናምንም ሊሉ ይችላሉ። ምክንያቱም ከኢትዮጵያ የሚወጡ መረጃዎች ሁሉ ውሸት እንደሆኑ ነው ብዙ ሰዎች የሚያምኑት። ግን ይህንን ነገር ደግሞ ይፋ ያደረገው የአሜሪካ ተመራማሪ ነው። ዩፎዎችን የተመለከተ ነው። ዩፎዎች በኢትዮጵያ ታይተዋል፣ ተገኝተዋል የሚል መረጃ ነው የወጣው። እጅግ በጣም እኔንም ጉዳዩ አስገርሞኛል። ይህንን መረጃ ምን ይመስላል የሚለውን ከእናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮባል ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ይሄ መረጃ እንግዲህ በጣም ብዙዎቻችንን ሊያስገርም ይችላል። እንግዲህ እውነትም የማይመስላቸው ሰዎች ይኖራሉ። ግን መረጃና ማስረጃ ስላለው ደግሞ በሰነድ የተቀመጠ ስለሆነ ልናምን ግድ ነው ማለት ነውና ታሪኩ በብዛት አሁን ላይ የተነገረ ነው። በተለይ ደግሞ ፔንታገን የዩፎዎችን መረጃ ካወጣ በኋላ በደንብ በሰፊው የኛንም ሀገር ልጆች ጨምሮ ሚዲያ ላይ የተነጋገሩበት ነው ያለውና በደንብ ነው የፈተሽኩት። ይሄን መረጃ ነው እንግዲህ ከእናንተ ጋር የምንፈትሸው። እንግዲህ ዩፎዎች በኢትዮጵያ ተገኝተዋል ነው የተባለው። ጊዜው በነሐሴ እንግዲህ ወይ ደግሞ ኦገስት 1970 በኢትዮጵያ ውስጥ በአንድ ገጠር መንደር ላይ ከአየር ላይ የወረደ እሳት ወይ ደግሞ ዩፎ መንደሯን አውድሟታል ማለት ነውና ዛፎችን አቃጥሏል፣ ቤቶችን አውድሟል፣ መሬቱንም እንዳልነበረ አድርጓል ተብሎ ተነግሯል። ይሄ መረጃ እንግዲህ ወደ አሜሪካ በወቅቱ ተልኮ ነበረ። ስለዚህ ዶክተር ጄ አለን ሃይኔክ የሚባሉ ተመራማሪ ናቸው ጉዳይ የያዙት ነበረ። ዶክተር ጄ አለን ሃይኔክ በወቅቱ በሰሜን ምዕራብ ዩኒቨርሲቲ ፕሮፌሰር እና የዩፎ ተመራማሪ ስለነበሩ ይህን አደጋ ለማጥናትም ወደ ኢትዮጵያ መጥተው ነበረ። ጉዳዩን በቅርብ ተከታትለውታል እና ይህ መረጃም በሰነዶች ላይ አለ ማለት ነው። እና ይህ ታሪክ እንግዲህ በአሜሪካ የዩፎ ምርምር ማህደሮች እንደ ሴንተር ፎር ዩኤፍኦ ስተዲስ ውስጥ ዘስላድሬ ኢንሲደንት በሚል ስም ተመዝግቦ ይገኛል ማለት ነውና ዶክተር ሃይኔክ ይህን አደጋ የተፈጥሮ አደጋ ሳይሆን ያልታወቁ ክስተት ወይ ደግሞ ዩፎ ሪሌትድ ሊሆን ይችላል የሚል ግምት ነበራቸው። ከዛ ነው ምርምራቸውን የጀመሩትና ሰሞኑን እንግዲህ አንዳንድ የአሜሪካ መንግስት ከቅርብ ጊዜ ወዲህ በሚስጥር የያዛቸውን የቆዩ የዩፎ ሰነዶች 2004 2005 ጀምሮ ያው በስፋት እየተለቀቀ ነው። በተለይ ደግሞ ትላንትና ከናንተ ጋር ቆይታ ያደረግንበት መረጃ ያንን መረጃዎች እንግዲህ ይዞ የወጣ አዲስ ዘገባዎች ናቸው። በዩፎ ተመራማሪዎች ዘንድ ይህ አደጋ እንደ ትልቅ ማስረጃ ቢጠቀስም በኢትዮጵያ በኩል ግን ጉዳዩ በወቅቱ በዝምታ የታለፈ ወይ ደግሞ እስካሁንም ድረስ በሚስጥር የተያዘ ተደርጎ ተቆጥሮ ነበረ ማለት ነው ቤተሰቦቻችን። እና እንግዲህ ከአዲስ አበባ በግምት 150 እስከ 180 ኪሎ ሜትር ርቀት ላይ ይገኛል ይህ ክስተት የተከሰተው ማለት ነው። እንግዲህ ክስተቱ እንዳልኳችሁ ከላይ ኦገስት 7 1970 ነው በፈረንጆቹ ማለት ነው። በእኛ ደግሞ ነሐሴ 1 ቀን 1962 አርብ ቀን ላይ የዋለ ይመስለኛል። ከሰዓት በኋላ በድንገት ከሰማይ የወረደ እጅግ በጣም ደማቅ ብርሃንና የሚነድ እሳት መንደሯ ላይ ወረደ ማለት ነው። ከዛ የአይን ምስክሮች እንደተናገሩት ብርሃኑ መንደሯን ሲመታ ቤቶች ሙሉ ለሙሉ ተቃጥለዋል፣ ግዙፍ ዛፎች ከስራቸው ተነቅለው ወድመዋል፣ ብረት የሆኑ ቁሶች በሙሉ ቀልጠዋል ተብሏል። ከሁሉም የሚገርመው ደግሞ መሬቱ ላይ ትልቅ የተባለ ጉድጓድ ጥሎ ነው ያለፈው ማለት ነው። እንግዲህ ዶክተር ጄ አለን ሃይኔክ በወቅቱ የአሜሪካ አየር ኃይል የዩፎ አማካሪና ታዋቂ የስነ ፈለክ ተመራማሪ ነበሩ ማለት ነውና ይህ ክስተት በዓለም አቀፍ የሳይንስ ማህበረሰብ ዘንድ ትኩረትን ስለሳበ ዶክተር ሃይኔክ ወደ ኢትዮጵያ መጥተው ቦታው ድረስ በመሄድ ምርምር አድርገዋልና ሃይኔክ በመስክ ምልከታቸው ወቅት ያዩት ነገር ከተራ የመሬት መንሸራተት ወይ ደግሞ ከመብረቅ አደጋ በላይ እንደሆነ ነበር በወቅቱ የገለጹትና ሰነድ ላይ የሚያሰፈሩትና የሪፖርቱ ይዘትም እሳቸው ባዘጋጁት ሪፖርት ላይ ክስተቱ ባልታወቀ በራሪ አካል ዩፎ ምክንያት የደረሰ ሊሆን እንደሚችል ፍንጭ ሰጥተዋል። በተለይ ደግሞ ዛፎቹ የተቃጠሉበት መንገድና መሬቱ ላይ የቀረው የጨረር ራዲዬሽን ምልክት የተለመደ እንዳልነበረ ነው የተናገሩት። በምርምራቸውም ሰነዱ ላይ ያሰፈሩት ማለት ነው። እና አሜሪካ ሰሞኑን ያወጣችው መረጃ አለ። ሰሞኑን እንግዲህ ከናንተ ጋር ተገናኝተናል በዚህ ጉዳይ ላይ እና ከአሜሪካው AARO ወይም ደግሞ ከፔንታገን ሚስጥራዊ ሰነዶች መለቀቅ ጋር በተያያዘ ነው ይሄ ነገር እንግዲህ በስፋት እየተነሳ ያለው። ሚስጥራዊ ሰነዶቹ ለብዙ ዓመታት በሚስጥር ተይዘው የነበሩ የቆዩ የዩፎ ሪፖርቶች አሁን ላይ ይፋ እየተደረጉ ለህዝብ ግልጽ እየተደረጉ ነው። ዶናልድ ትራምፕ ይሄ ነገር መፈንዳት አለበት ለዘመናት ሲታሽ ሲድበሰበስ ነበረ፣ እንግዲህ ግልጽ እናደርገዋለን ባሉት መሰረት በቃላቸው መሰረት ግልጽ እየተደረገ ነው።
በእነዚህ ሰነዶች ውስጥ የኢትዮጵያው ፋይል አለ ወይ ነው። በ1970 በኢትዮጵያ የደረሰው አደጋ እንደ ከፍተኛ ጥንቃቄ የሚሻ የዩፎ ክስተት ተመዝግቦ ተገኝቷል ማለት ነው በእነዚህ ሰነዶች ውስጥና አሜሪካ ይህንን መረጃ አሁን ይፋ ማድረጓ ጉዳዩን ከአካባቢያዊ አፈታሪክነት ወደ ዓለም አቀፍ የዩፎ ታሪክ ከፍ አድርጎታል ማለት ነው። ቤተሰቦቻችንና የአይን ምስክሮችን በወቅቱ ተናግረው ነበር። እንግዲህ መተው እኚህ ተመራማሪ ጥናት በሚያደርጉ ሰዓት ምንድነው ያሉት? በወቅቱ ሰማዩ ተቀደደ ብለው የገለጹ የነዋሪዎች ምስክርነት እንደነበረ ሰነዱ ላይ ተገልጿል። የዶክተር ሃይኒክ ጉዞም አንድ ነጭ አሜሪካዊ ሳይንቲስት በ1960ዎቹ መጨረሻ ወደ ሰሜን ሸዋ ገጠር ገብቶ ምርምር ሲያደርግ የነበረው ምስል ማለት ሌሎችም በኤአይም ሰርተው እያዘዋወሩት እየተገኘ ነው። መረጃው ትክክለኛ ቢሆንም ሚስጥራዊነቱ ዛሬ ላይ ቢገለጥም ግን ደግሞ ያው ሰውየው አልፏል ኦብቪየስሊ ግን ደግሞ ያንን ቦታ በኤአይም የሰሩትን ልጆች አይቻለው ማለት ነውና ለምንድነው ለመሆኑ ለ50 ዓመታት ያህል ይሄ መረጃ የተደበቀው የሚለው ብዙ ጥያቄ ነው በነገራችን ላይና እናንተ ጋርም ሊፈጠር ይችላል። እንመጣበታለን ወደ ኋላ ላይ። እንግዲህ ነሐሴ 1 ቀን 1962 ኦገስት 7 1970 በእነሱ በእኛ 62 በእነሱ ደግሞ 1970 ነው በኢትዮጵያ ነው ሰሜን ሸዋ አሁን ላይ ሰላ ድንጋይ የሚባለው አካባቢ ማለት ነው። እነዚህ ነዋሪዎች እንደማንኛውም ቀን ውሏቸውን እየገፉ የነበረበት ዕለት ነውና ከቀኑ 5 ሰዓት ከ30 አካባቢ ሰማዩ በድንገት ተሰነጠቀ ነው የሚሉት። አንድ እጅግ ግዙፍና የሚጋረፍ ከፍተኛ ወላፈን ያለው የእሳት ኳስ ከመሬት በታች ያለ የሚመስል ድምጽ እያሰማ መንደሯን መታት እና ይሄ የተፈጥሮ አደጋ አልነበረም። የዓለም ሳይንቲስቶች ከፍተኛ የሆነ ግራ መጋባት አምጥቷልና አሜሪካ ለግማሽ ክፍለ ዘመን በሚስጥር የያዘችው የሰላ ድንጋይ ዩፎ ክስተት ጅምር ነበረ ነው እንግዲህ እየተባለ ያለው። ክስተቱ የተከሰተው እንዳልኳችሁ ነው ከአዲስ አበባ 150 እስከ 180 ኪሎ ሜትር ርቀት ላይ ነው የሚገኘው ሰላ ድንጋይ። የሰላ ድንጋይ መንደር አሁን ላይ ከአየር ላይ የወረደው ያልታወቀ አካል መንደሯን ሲመታት የተከሰተው ነገር እጅግ አስደንጋጭ ነው ብለው ተናግረዋልና ቤቶች በእሳት ጋይተዋል። ትልልቅ ባህር ዛፎች በኃይለኛ ነፋስ ሳይሆን በሆነ በማይታወቅ ጉልበት ተነቅለው ሲወድቁ ታይቷል። በቦታው የነበሩ የብረት ቁሶች ለምሳሌ እንደነ ብረት ድስት ወይም ደግሞ ሌላ ብረት ነክ የሆኑ ነገሮች እንግዲህ የእርሻ መሳሪያዎችም ሊሆኑ ይችላሉ በከፍተኛ ሙቀት ቀንጠው ነው የተገኙት። መሬት ላይ 12 ሜትር ስፋት ጥልቀት ያለው ትልቅ ክብ ጉድጓድ ተፈጥሮ ነበረ። የሚገርመው ግን ይህ አደጋ እንደ ድንጋይ አልነበረም። በጉድጓዱ ውስጥ ምንም አይነት የድንጋይ ቅሪት አልተገኘም። ከፍተኛ የሆነ ነገር ወርዶ ከሰማይ እንግዲህ እሳት የሚመስል ነገር ሲወድቅም በጣም ጥልቀት ያለውን ነገር ነው የፈጠረው። ግን ደግሞ እዛ ጋር የወደቀው ነገር አልተገኘም ማለት ነው። የዶክተር ጄ አለን ሃይኔክ ሚስጥራዊ ጉዞም ዜናው እስከ አሜሪካ ፔንታገን ስለደረሰ የአሜሪካ አየር ኃይል የዩፎ አማካሪ የነበሩት ታዋቂው የስነ ፈለክ ተመራማሪ ዶክተር ጄ አለን ሃይክ ጉዳዩን ለማጣራት ወዲያው ነበር ወደ ኢትዮጵያ የመጡት ማለት ነውና ዶክተር ሃይኒክ በቦታው ተገኝተው የአፈርና የዛፍ ናሙናዎችን ወስደው ነበረ። እሳቸው በጻፉት the ሃይኒክ ዩፎ ሪፖርት በተሰኘው መጽሐፋቸው ላይ ይህንን ክስተት ሰላድሬ ኢንሲደንት በሚል መዝግበውታል። ሃይኒክም ያሉት ይሄ የታየው ነገር ከታወቁ የተፈጥሮ ክስተቶች ጋር አይመሳሰልም፣ እሳቱና ደግሞ የተወረወረበት ኃይሉ ከአንድ ቁጥጥር ካለው የማሽን አካል ጆጣ ይመስላል ብለው ነው የተናገሩት። እንግዲህ ብዙዎቻችሁ ተጠይቁ ይሆናል ይሄ መረጃ ለምን ወደ 56 ዓመታት ተደበቀ? አሜሪካ ሰሞኑን በፔንታገን ስር በሚገኘው AARO በምህጻረ ቃሉ በዚህ በኩል ለኮንግረስ ያቀረበው መረጃ ለዚህ ፍንጭ ሰጠናል ማለት ነውና በቅርቡ ይፋ የሆነው UAP እንግዲህ ዩፎ ማለት ነው ያልታወቁት የአየር ላይ ክስተት ፋይሎች ውስጥ በ1970 በኢትዮጵያ የተከሰተው አደጋ በከፍተኛ ጥንቃቄ ከሚታዩት ዝርጌ ተገኝቷል ማለት ነውና አሜሪካ በወቅቱ የሶቪየት ህብረት ወይ ደግሞ ራሻ አዲስ የጦር መሳሪያ በኢትዮጵያ ላይ የሞከረች እንዳይሆን በሚል ስጋት መረጃውን ሚስጥር አድርጋው እንደነበረ ደግሞ አሁን የወጡ ሰነዶች ይጠቁማሉ ሚስጥር የሆነበትን ነገር ግን ዶክተር ሃይኒክ ያረጋገጡት ውጤት ከሰው ልጅ ቴክኖሎጂ በላይ መሆኑን ነው። የሰው ልጅ ቴክኖሎጂ አይደለም ብለዋል ተመራማሪው። እንግዲህ ዛሬም ድረስ በሰላ ድንጋይ አካባቢ ያሉ ሽማግሌዎች ያንን የእሳት ቀን ያስታውሱታል። ዶክተር ሃይኒክ በኢትዮጵያ ምድር ላይ ያዩት ነገር ምን ነበር? አሜሪካ ሌላ ምን የደበቀችው ሚስጥር ይሆን? የሚሉ ብዙ ጥያቄዎችን እናነሳለን ማለት ነውና እስኪ ከመረጃው ባሻገር ደግሞ ሌላ ነገሮችን ማንሳት ተገቢ ነው። ለምሳሌ ይሄ ነገር የተከሰተው ኢትዮጵያ ውስጥ ነው። አሁን እኔ ማነሳው ጥያቄ ብዙ ኢትዮጵያውያን የውድ ቤተሰቦቻችን ቁጭት የሁል ጊዜም ጥያቄ ሊሆን ይችላል ብዬ አስባለሁኝና እኔ ምንድነው ያሰብኩት ኢትዮጵያ በታሪኳ እጅግ ጥልቅ የሆኑ የስነ ፈለክ፣ አስትሮኖሚ፣ የሕክምና፣ ፍልስፍና እውቀቶች እንደነበሯት የአቡሻሃር ስሌትና ጥንታዊ የብራና መጽሐፍት ሕያው ምስክሮች ናቸው እና
ለምንድን ነው ይህንን ሁሉ ታሪክ ይዛ ኢትዮጵያ ዝም ያለችው? ለምንድን ነው ለአሜሪካ አሳልፋ የሰጠችው? የሚሉ ጥያቄዎች በአእምሮዬ ውስጥ መጥተዋልና ይሄም በዝምታ የምታልፋቸው ነገሮች ማለት አሁን ለምሳሌ ይሄ ነገር የኛ ነው የተፈጠረው እኛ ሀገር ነው ራሷ ተመራምራ ለዓለም ይፋ ስላላደረገች ለአሜሪካ አሳልፋ ስለሰጠች አሁን ይሄ ልክ ለነሱ እንደ ግብአት ሆኗቸዋል ማለት ነውና ለምንድን ነው የኢትዮጵያውያን ሊቃውንት እውቀት ወይ ደግሞ ተመራማሪዎች በየትኛው መስክ ሊሆን ይችላል እውቀታቸውን ሚስጥራዊ የሚያደርጉት የሚለው ነገር እኔ ሁሌ ጥያቄ የሚያድርብኝና በጣም የሚያስቆጨኝ ነገር ነው። በኢትዮጵያ ጥንታዊ የትምህርት ስርዓት ውስጥ ጥልቅ የሆኑ እውቀቶች አሉ። ለምሳሌ የጠፈር ምርምር ወይ ደግሞ ረቂቅ ጥበቦች ለሁሉም ሰው በግልጽ አይሰጡም ይባላሉ። እርግጥ ግን አለ እና ለሚገባው እንጂ ላገኘው ሰው አይሰጥም ይላሉ አባቶች። በደንብ ደሞም ለሚገባው ይላሉ እና በዚህ መርህ እውቀታችን በጥቂት ሊቃውንት ዘንድ ብቻ ተወስኖ እንዲቆይ ነው የተደረገው ያለፉት ዘመናት ማለት ነው። አሁን ጭራሽ ግልብ ትውልድ ሆኗል። ይሄ ትውልድ አገሩን የሚነቅ አገሩን የሚያንቋሸሽ የሆነ ነገር ተረትና ውሸት የሆነበት ግልብ ትውልድ ሆነናል ማለት ነውና ይሄ ደግሞ እነሱ እያደረጉ ያለሁት ነገር ደግሞ እውቀቱ በስፋት እንዳይዳብርና ከትውልድ ወደ ትውልድ በሚተላለፍበት ጊዜም እየመነመነ እንዲሄድ አድርጎታል። ለምን መጀመሪያም ጥቂት ሰዎች ነበሩ የሚያውቁት። እነዛ ጥቂት ሰዎች ደግሞ በሀገር ውስጥም በውጭም ሰዎች አታክ ይደረጋሉ። የሚጽፉት እውቀታቸው ወደ ሌላ ቦታ እንዲሄድ ይደረጋል፣ ይቃጠላል። ብዙ ምዝበራዎች ተደርገዋል። የታሪክ አጋጣሚዎች አሉ፣ ጦርነቶች አሉ። ኢትዮጵያ ባለፉት 100 ዘመናት በርካታ የውስጥና የውጭ ጦርነቶችን አስተናግዳለችና በእነዚህ ጦርነቶች ወቅትም ይሄ እውቀትም እንዲገደብ ሆኗል። ትልልቅ ቤተ መጻሕፍት ስብስቦች ወድመዋል፣ ሊቃውንቶች ተሰደዋል፣ ተገድለዋል። ትኩረት ሁሉ ሀገርን በማዳን ላይ ስለነበረ የሳይንስና የምርምር ስራዎች በእርግጥ ወደ ኋላ ተገፍተዋል። ይህንንም እያሰብን ነው እንግዲህ ይሄ ቁጭት ውስጣችን የሚመጣውና አሳልፈን ሰተን ነው ወይስ ተነጥቀን ነው የሚል ነገርም ውስጤ መጥቷል። አሜሪካ ወይ ደግሞ ምዕራባውያን መረጃውን የወሰዱት በሁለት መንገድም ሊሆን ይችላል። እንግዲህ አንደኛ የመረጃ ዝርፊያ ነው። በ19ኛውና በ20ኛው መቶ ክፍለ ዘመን በርካታ አውሮፓውያን አሳሾችና ተመራማሪዎች ወደ ኢትዮጵያ በመምጣት ውድ የሆኑ የብራና መጻሕፍትን፣ ቅርሶችን ይዘው ወጥተዋል። ይሄ አሁን እኛ ተረት የምንለውን እነሱ ግን በስንት ጦርነት በስንት ተጣገባ እንደወሰዱት ልብ በሉ። እነዚህ መጻሕፍት ዛሬም የተወሰዱ መጻሕፍቶች በለንደን፣ በፓሪስ፣ በዋሽንግተን ቤተ መጻሕፍት ውስጥ ይገኛሉ። አሜሪካ አሁን ላይ የደረሰችባቸው አንዳንድ የጠፈር ግኝቶች መነሻቸውም እነዚህ ጥንታዊ መጻሕፍት ሊሆኑ ይችላሉ የሚሉ በጣም ብዙ ምሁራን አሉ። የቴክኖሎጂ የበላይነትም አንዱ ነው። በእርግጥ ኢትዮጵያ በወቅቱ የነበራትን ረቂቅ እውነት ወደ ዘመናዊ ቴክኖሎጂ የመቀየር አቅሙ አልነበራትም። እንግዲህ ይሄ ነገር በተከሰተ ሰዓት አሜሪካ ግን ያንን እውቀት በዘመናዊ ላቦራቶሪ እና በገንዘብ ደግፋ የራሷ አስመስለዋለች። አሁን ልክ የራሷ እንደሆነ ነው እዛ ዝርዝር ውስጥ የገባው። የዶክተር ጄ አለን ሃይኔክ ክስተት ብናየው ቀደም ሲል ያነሳ ነው የሰላ ድንጋዩ ክስተት የዛሬው ርዕሰ ጉዳያችን የሆነው ለዚህ ትልቅ ማሳያ ነው። በ1962 ዓ.ም አደጋው ሲከሰት የኢትዮጵያ መንግስት ጉዳዩን በዘመናዊ ሳይንስ የመመርመር አቅሙ ውስን ነበር። ኦብቪየስሊ በዛ ሰዓት ያለው የመመርመር አቅም የቴክኖሎጂ አቅም ማለት ነው። አሜሪካ ግን ረዳቸዋለሁ በሚል ሰበብ ዋና ዋናዎቹ ማስረጃዎች፣ ናሙናዎች ይዛ በመሄድ ለራሷ ጥቅም አውለዋለች። ይሄ አሳልፎ መስጠትም ሳይሆን በወቅቱ በነበረው የቴክኖሎጂ ክፍተት ምክንያት የተፈጠረ እድል ነው እንግዲህ ሊሆን የሚችለው። ግን ደግሞ ዛሬስ ምን እየተሰራ ነው ብለን ደግሞ መጠይቃችን አይቀርም። ኢትዮጵያ አሁን ላይ እንግዲህ ዝምታዋን እየሰበረች ትገኛለች ማለት ባልችልም፣ ግን ደግሞ ትንታግ የሆኑ ትውልዶች ጥቂትም ቢሆኑ አሁን ግልብ ትውልድ ነው ብያቸዋለሁ። ጥቂትም ቢሆኑ ግን አሉ ደግሞ ለኢትዮጵያ የሚቆረቆሩ ይሄ ለምን ሆነ የሚሉ ይሄ የኢትዮጵያ ነው የሚሉ ደግሞ ትውልዶች አሉና የኢትዮጵያ የጠፈር ሳይንስና ጂኦስፔሻል ኢንስቲትዩት መቋቋሙ የሳተላይት መተኮስ፣ የወጣት ተመራማሪዎች መነሳሳት የጠፋውን ጥበብ ለመመለስ የሚደረግ ጥረት ነው ብዬ በግሌ እንግዲህ ተስፋ አደርጋለሁ ማለት ነውና ኢትዮጵያ እንግዲህ እውቀቱን ለአሜሪካ አልሰጠችም። ይልቁንም አሜሪካ የኢትዮጵያን ጥናታዊ ጥበብ በዘመናዊ ሳይንስ ቀመማ ለዓለም አቀረበችው በሚል ነው እኔ እንግዲህ ማስበው። ምክንያቱም በወቅቱ የነበረው ነገር ያን ነገር ምንድነው ብሎ ይፋ ለማድረግ አቅሙ ስላልነበረ፣ ቴክኖሎጂው ስላልነበረ ለአሜሪካ ይሄ ነገር ምንድነው ታይልኛለሽ ብላ በጠየቀቻት መሰረት እሷ ግን የራሷ አድርጋ ጠቅልላው ሚስጥር አድርጋው አሁን ግን ይፋ አድርገዋለች ማለት ነውና እዚህ ጋር ነው ትልቁ ጥያቄ የሚነሳው። እንግዲህ ኢትዮጵያ በጎርጎሮሳውያኑ አቆጣጠር በ5ኛው መቶ ክፍለ ዘመን ስለ ከዋክብት ስሌትና ስለ ጠፈር ረቂቅ እውቀት የነበራት ናት። የአቡሻህርን ቀመር የቀመረች ሀገር ናት። ታዲያ ይህቺ ጥንታዊ ሀገር አሜሪካውያን ተመራማሪዎች በ1970 ለምን ፈለጓት ነው? ለምን የሰላ ድንጋዩ ክስተት በከፍተኛ ሚስጥራዊነት መረመሩት?
ለምንስ ነው በወቅቱ ያ ነገር ተከሰተ? ከዛ በኋላ እኮ ተድበሰበሰ። አሜሪካ ከያዘችው በኋላ እኮ ተድበሰበሰ፣ እስካሁን ተደበቀ። ኦልሞስት ወደ 50 ምናምን ዓመት ማለት ነው። ኢትዮጵያ እውቀቱን ለአሜሪካ በፈቃዷ አልሰጠችም ወደሚለው መደምደሚያ የሚያደርሱ ነገሮች አሉ። ይልቁንም በታሪክ አጋጣሚዎች የደረሱ ጦርነቶች፣ የቅርሶች ዝርፊያ፣ የቴክኖሎጂ ክፍተቶች ጠቢባኖቻችን ዝም አሰኝተዋቸዋል። አሜሪካ ያንን የኢትዮጵያ ዝምታ ደግሞ እንደ ትልቅ እድል ተጠቅማበታለች። እነ ዶክተር ሃይኒክን የመሰሉ ተመራማሪዎች ደግሞ በሰላ ድንጋይ ያዩትን ነገር በቀላሉ የሚታለፍ አልነበረም እና የወሰዱት የአፈር ናሙና፣ የቀረጹት ምስል፣ የሰበሰቡት መረጃ ዛሬ አሜሪካ ለምትኩራራበት የጠፈር ቴክኖሎጂ እንደ ግብዓት አገልግሏታል ብዬ ብላችሁ እንግዲህ ማጋነን አይሆንም ውድ ቤተሰቦቻችንና ዛሬ ፔንታገን የዩፎ ፋይሎችን ሚስጥር ማውጣቱ ምናልባትም በኢትዮጵያ ምድር ተቀብሮ የቀረውንና በእነርሱ እጅ የቆየውን እውቀት ለዓለም ለመናገር ጊዜው ስለደረሰ ይሆን የሚል ጥያቄም እናነሳለንና እውነታው ግን አንድ ነው። ኢትዮጵያ የጥበብ ምንጭ እንጂ የባዕድ እውቀት ተቀባይ አይደለችም። የሰላ ድንጋዩ እሳት የቃጠሎ ጠባሳ ብቻ ሳይሆንም የተቀማነው እውቀት ምልክትም ጭምር ነው ለማለት ወዳለውኝ እኔና ግን ምንድነው የራሳችን ሲሆን በደንብ ብሬን ዋሽ ስለተደረገ በዘመናዊም ትምህርት ይሁን በሌሎችም ነገሮች በተለይ ደግሞ አሁን በመጡ ፕላትፎርሞች የተነሳ ግልብ ትውልድን ያፈራን ያለን ነን እንደ ሀገር ግን ያዘመምን ይመስለኛልና አሁንም ይህንን መረጃ ምናልባትም ሲደርሳችሁ ተረት ነው ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። ግን ደግሞ ይሄ እውነትና ሀቅ ነገር ነው። በመረጃና በማስረጃ በሰነድ የተረጋገጠ ነገር ነው ማለት ነው። ቤተሰቦቻችን እናንተ ስለ መረጃው ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ ታጋሩን፣ ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩ።